ኢትዮጵያ በአፍሪካ ፖለቲካና ዲፕሎማሲ ውስጥ ያላት ታሪካዊና ወቅታዊ ሚና እጅግ የጎላ ነው። የአፍሪካ ህብረት መቀመጫ እንደመሆኗ መጠን የአህጉሪቱ የፖለቲካ መዲና ናት። እንዲሁም የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንና የተለያዩ ዓለም አቀፍ ድርጅቶች መናኸሪያ በመሆኗ የአፍሪካ የዲፕሎማሲ ርዕሰ መዲና የሚል ስያሜን አግኝታለች። ይህም ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ያደረገው ሲሆን በምስራቅ አፍሪካ ቀጠና የሚኖራትን የጂኦፖለቲካዊ ተጽዕኖም አጉልቶ አሳይቷል። ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ ከተለያዩ ሀገራት ጋር ያላትን ግንኙነት ወደ ላቀ ደረጃ በማሸጋገር የዲፕሎማሲ አድማሷን እያሰፋች ትገኛለች። ኢትዮጵያ የዲፕሎማሲ ማዕከልነቷን በይበልጥ ለማጠናከር የተለያዩ ስትራቴጂካዊ ስራዎችን በየጊዜው እየሰራች ትገኛለች። መንግስት ለዲፕሎማሲያዊ ግንኙነቶች በሰጠው ትኩረትና ባደረገው ጥረት ፍሬያማ ውጤቶችም እየተመዘገቡ ይገኛሉ። የተለያዩ የዓለም ሀገራት መሪዎች፣ ከፍተኛ የመንግስት ባለስልጣናትና ልዑካን ለሁለትዮሽና ለባለብዙ ወገን ግንኙነቶች አዲስ አበባን መርጠው መምጣታቸው ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ ያላትን ተቀባይነትና የዲፕሎማሲ ማዕከልነት እየጎለበተ መምጣቱን የሚያረጋግጥ ነው። ኢትዮጵያ ውስጥ ያለው እንቅስቃሴ ኢትዮጵያ እንደ ማግኔት ኩነቶች፣ ብዙ ሁኔታዎች የሚካሄዱት ሁሉ ኢትዮጵያ መሆኑ የኢኮኖሚክ፣ የፖለቲካል፣ የካልቸራል ሴንተር መሆኗ ኮፕም አለ። አሁን መርሳት የለብን። ኢትዮጵያ ውስጥ ለውጥ እየመጣ ነው። ኢትዮጵያ ሃውስሆልድ ስም እየሆነች ነው። ኢትዮጵያ ውስጥ ሜጋ ፕሮጀክቶች፣ ሲግኒፊካንት የሆኑ ስራዎች እየተሰሩ ነው። ይህን ሁሉ ማየት የሚፈልጉ አሉ። ተሰርቶ ለውጥ የሚታይበት ሀገር ነው ሰው መሄድ የሚፈልገው እንጂ እዛውን በውጭ የሆነ ሀገር መቼም ማንም መሄድ አይፈልግምና አንዱን ፋክተር ይሄን አድርጌ ወስደዋለሁ። የኢትዮጵያ የዲፕሎማሲ እንቅስቃሴ በጉልህ ከሚታይባቸው ግንኙነቶች አንዱ ከቱርኪዬ ጋር ያለው ወዳጅነት ነው። የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ በከፍተኛ ፍጥነት እያደገ ይገኛል። ቱርኪዬ በምስራቅ አፍሪካ ቀጠና ያላት ተቀባይነትና ተጽዕኖ እየጨመረ በመምጣቱ ከኢትዮጵያ ጋር የመሰረተችው ጠንካራ ግንኙነት ለሁለቱም ሀገራት ዘርፈ ብዙ ፖለቲካዊና ኢኮኖሚያዊ ጠቀሜታ አለው። የዲፕሎማሲው ግንኙነት የጀርባ አጥንት የሆነው የኢኮኖሚ ትስስር በኢትዮጵያና በቱርኪዬ መካከል በሰፊው እየተተገበረ ነው። የቱርኪዬ ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ በቢሊዮን ዶላሮች የሚቆጠር መዋለ ንዋያቸውን በማፍሰስ ላይ ይገኛሉ። በተለይም በጨርቃጨርቅ በማምረቻውና በግንባታ ዘርፎች የተሰማሩ የቱርኪዬ ኩባንያዎች ለዜጎች የስራ ዕድል በመፍጠርና የቴክኖሎጂ ሽግግርን በማምጣት የሀገሪቱን ኢኮኖሚ በመደገፍ ረገድ ከፍተኛ ሚና እየተጫወቱ ነው። የቱርክ ኢንቨስተሮች፣ ባለሀብቶች ኢትዮጵያ ውስጥ በቢሊዮን የሚቆጠር ሀብት እያፈሰሱ ነው። ሞር ደግሞ የሚመጡ ብዙ ኩባንያዎች አሉ። ሰው መጥቶ ኩባንያ መጥቶ ኢንቨስት አድርጎ እንደሚያገኝበትና ከመንግስት በኩል ኮሚትመንት እንዳለ፣ አብሮ የመስራት ፍላጎቱ እንዳለ፣ ገንዘባቸውንም ኢነርጂያቸው ጉልበታቸውንም አመዳፋሽ እንደማይሆን በግልጽ ያወቁበት ደረጃ ስለሆነ አንዱ ኢኮኖሚ ነው የምለው። ኢትዮጵያ ያላት ጂኦፖለቲካዊ አቀማመጥና የረጅም ጊዜ የመንግስትነት ታሪክ ለሌሎች ሀገራት አስተማማኝ አጋር እንድትሆን አስችሏታል። ይህንንም ተከትሎ ሀገራት ከኢትዮጵያ ጋር የሚያደርጉት ዲፕሎማሲያዊ ግንኙነት በጋራ መተማመንና ተጠቃሚነት ላይ የተመሰረተ መሆኑን የፖለቲካ ምሁራን ያብራራሉ። ኢትዮጵያ ዲፔንደብል የሆነች የምትተማመንባት ፓርትነር፣ ሰርተህ ውጤት የምታገኝባት ፓርትነር መሆኗን በደንብ አስምረውበታል። ቀደም ሲል በኢፒአርዲኤፍ ጊዜ መጥተው መውጣት ሁኔታ ነበር። አሁን ተመልሶ መምጣት ነው የቱርክ ኩባንያዎች። ለምን አሁን ሞር አለ አይደለ መስመር የያዘ መሰረት ላይ አለት ላይ ተጣለ ግንኙነት መሆኑን ተረድተውታል። Merhaba jandarma. Nasılsınız? የቱርኪ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ጉብኝትም የዚሁ የጠበቀ ግንኙነት ማሳያ ተደርጎ ይወሰዳል። ይህ ጉብኝት ኢትዮጵያ በምስራቅ አፍሪካ ቀጠና ያላትን የባህር በር የመጠቀም ፍላጎትና ሌሎች የጋራ ተጠቃሚነትን የሚያረጋግጡ ጉዳዮች ላይ ወሳኝ ምዕራፍ ይከፍታል ተብሎም ይጠበቃል። ቱርኮች ተቀባይነታቸው ከፍ ያለ ነው። መሪውም እንደ አባት የሚቆጠሩ ናቸው። የብዙ ዓመት ኤክስፒሪየንስ ያላቸው በሶማሌም በግብጾችም ዘንድ በካታርም በኤሚሬትም ዘንድ በሳውዲዎችም ዘንድ ተቀባይነት ያላቸው ናቸውና ውሃ በሩንም ጥያቄ የማምጣት ሁኔታ እዛ ላይ ብዙ ሰርተዋልና ዲፕሎማሲ ደግሞ ብዙ የሚሰራው ቢሃይንድ ክሎዝ ዶርስ ነው። ከኢትዮጵያ መሪዎች ከጠቅላይ ሚኒስትር አብይ ጋር ሲነጋገሩ አይ ቲንክ ውጤቱን በጎ ሊሆን ይችላል የሚል ግምት አለኝና የመምጣታቸው ዓላማ እና ምክንያቱ ይሄ ነው ምለው። ኢትዮጵያ በዲፕሎማሲው መስክ እያሳየች ያለችው ንቁ ተሳትፎና ከቱርኪዬ ጋር የመሰረተችው ወዳጅነት የሀገሪቱን ዓለም አቀፋዊ ተሰሚነት በጎላ ሁኔታ እያጠናከረው ይገኛል።